ጤና ይስጥልን የተወደዳችሁ የዓለም ዋንጫው ትናንትና ዛሬ እረፍት ላይ ወይም በዓለም ዋንጫው ስያሜ ሃይድሬሽን ብሬክ ላይ ነው ማለት ይቻላል። ጨዋታዎች ሄዱ። ነገ ፈረንሳይና ስፔን በሚያደርጉት ጨዋታ ዓለም ዋንጫው ይቀጥላል። ከዓለም ዋንጫው ጋር የሚያያዙ ጉዳዮችን ወደ በኋላ ላይ መለስ ብለን እንመለከታለን። በዋነኝነት ግን በቅድሚያ ዛሬ በክለቦቻችሁ በኩል ያለው የዝውውር ጉዳዮችን ማንቸስተር ዩናይትድ ከቼልሲ፣ ከአርሰናል፣ ከሊቨርፑል በተለይ ደግሞ የማይክል ኦሊሴና የሪያል ማድሪድንም ጉዳይ እየተመለከትን እያነሳሳን እንቆያለን። በርካታ ጉዳዮች እየተነሱበት ይገኛሉ። ከአሰልጣኝ ሹምሽር ጋር በተያያዘ የተሰናበቱ የተቀጠሩ አሰልጣኞችንም እየተመለከትን እንገኛለን። አርሰናል አንድ ተጫዋች በኒውካስትል ዩናይትድ ተነጥቋል። የተጫዋች ኒውካስትል ዩናይትድን መቀላቀሉ ይፋ ተደርጓል። የሜሰን ግሪንውድ ጉዳይ በዋነኝነት ይነሳል። ለማንቸስተር ዩናይትድ ሌላ የገንዘብ ምንጭ እንደሆነ መናገር ይቻላል። በዚህ ወቅት ላይ ከዋንጫው በኋላ ያሉ የዝውውር ሂደቶችን በደንብ የምንሰማበት ነው። ማንቸስተር ዩናይትድም አራት ተጫዋቾችን ዛሬ ይፋ ያደርጋል፣ ያስተዋውቃል፣ ማስፈረሙን ይገልጻል ተብሎ ይጠበቃል። እነዚህ ጉዳዮች በስፋት የሚነሱ ናቸው። ከዩናይትድ ጋር በተያያዘ አዳዲስ ጉዳዮችን እየተመለከትን እንቆያለን። በቻላችሁት አብራችሁን ቆዩ። ላይክ አድርጉ እንላለን። ላይክ አድርጋችሁ ጀምሩ። ቪዲዮዎቻችንን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። በቀጥታ ወደ ጉዳዮቻችን እናልፋለን። ዝውውሮች ላይ ነው ትኩረት የምናደርገው። ዓለም ዋንጫው በሚታይ መንገድ የዝውውር ዜናዎችን በደንብ አቀዝቅዟል። ዝውውሮችም ብዙ አልተደረጉም። አሁን ክለቦች ነቃ እያሉ እንቅስቃሴ እያደረጉ ይገኛሉ። አብዛኞቹ ብሔራዊ ቡድኖች ከዓለም ዋንጫው ውጪ መሆናቸውን ተከትለው ተጫዋቾችም ወደ ረፍት በዓለም ዋንጫው የሰነበቱ ተጫዋቾች በቀጥታ ወደ ረፍት ነው የሚያመሩት። ሌሎቹ ተጫዋቾች ግን ለምሳሌ በማንቸስተር ዩናይትድ ቤት አንዳንድ ተጫዋቾች እነ ሉክ ሾው፣ ሃሪ ማጓየርን ብናነሳ በልምድ ላይ ይገኛሉ ከዋናው ቡድን ጋር። በካሪንግተን እና ቤንያሚን ሼሽኮ ዓለም ዋንጫው ላይ አልነበሩም። ዓለም ዋንጫው ላይ ያልነበሩ ተጫዋቾች በቂ ረፍት ወስደዋል። ቢያንስ የ3 ሳምንት ረፍት ነበራቸው። በትንሹ ሲዝኑ ከተዘጋ በኋላ ማለት ነው። 3 ሳምንት 1 ወር ረፍት ነበራቸው። አሁን ከዓለም ዋንጫው የተሰናበቱ ሀገራት ላይ ያሉ ተጫዋቾች ደግሞ እንደየወጡበት ጊዜ ከዓለም ዋንጫው ከተሰናበቱበት ጊዜ አንስቶ በሚቆጠር ከ3 ሳምንት እስከ 1 ወር በሚቆይ እረፍት ይሰጣቸዋል። ቀስ ብለው እንዲመጡ ነው ክለቦችም የሚፈልጉት። ሪፍሬሽ ማድረግ አለባቸው። በአዲስ መንፈስ ወደ ክለቦቻቸው መምጣት አለባቸው። ከዩናይትድ ጋር በተያያዘ ትናንትና በካሪንግተን አንድ ነገር ተመልክተናል። የሉክ ሾው 31ኛ ዓመት ነበረ ትናንትና። ከዛ ውጪ ግን ማቲያስ ደሌት በካሪንግተን ተመልክተናል። ከዋናው ቡድን ጋር ተቀላቅሎ ልምድ ለመስራትና ጉዳት ላይ ነበረ። ከህዳር ወር ኖቬምበር ጀምሮ ጉዳት ላይ እንደነበር ይታወቃል። በፕሪሚየር ሊጉም በማንቸስተር ዩናይትድ ጉዞ ላይ በጣም ትልቅ ሚና የነበረው ተጫዋች ነው። ከዛ በኋላ ግን ሲጎዳ በተለይ ዘንድሮ ወደ ማንቸስተር ዩናይትድ ከመጣባቸው ጊዜያቶች በበለጠ የተሻለውን ማቲያስ ደሌትን ተመልክተን ነበረና እንደዛ የሚጠበቁ የሚነሱ ጉዳዮች አሉ። እንደ ማቲያስ ደሌት እንቅስቃሴ አሁን በቀጣይ በፕሪሲዝን ከቡድኑ ጋር ልምድ አድርጎ ለአዲሱ የውድድር ዘመን ለማንቸስተር ዩናይትድ አስፈላጊ ከሚባሉ ተጫዋቾች መካከል አንዱ ነው። በእርግጥ ማንቸስተር ዩናይትድ የሴንተር ባክ ቦታ ላይ ተጫዋች ሊያስፈርም የሚችልበት እድል አለ። ነገር ግን አስቀድሞውን ትኩረቱን እያደረገ የሚገኘው በአማካኝ ስፍራ ተጫዋቾች ላይ ነው። በተለይ ቡድኑን በደንብ ያግዛሉ ተብሎ የታሰቡ ተጫዋቾች ወደ ቡድኑ በደንብ ይቀላቀላሉ። ከሜሰን ግሪንውድ እና የዚህ የኤንደርሰን ጉዳይን በተመለከተ ኤደርሰንና የአታላንታው ተጫዋች አታላንታ ኦፈር አድርጎታል ለተጫዋቹ የ5 ዓመት ኮንትራት 26 ዓመቱ ላይ ይገኛልና ኤደርሰን ወደ ማንቸስተር ዩናይትድ የሚመጣበት ነገር ያለቀ የተጠናቀቀ ሆኗል። ዩናይትድን ከዚህ በኋላ የሚቀላቀልበት እድል ከ90 ብንወስደው 10% እንኳን አይደርስም ብሎ በልበ ሙሉነት መናገር ይቻላል። ዩናይትድ ለዛ ነው አንድሬ ሳንቶስን ቶሎ ፈጥኖ ያስፈረመው። ሌሎች ዝውውሮች ላይም የገባው ከማንቸስተር ዩናይትድ ጋር በተያያዘ አሁንም ሌሎች ዝውውሮች ይነሳሉ። ከዛ ውጪ ግን ዩናይትድ አንዳንድ ክለቦች የሚያገኟቸው ገቢዎች ዝውውሮች ላይ ለሚያደርጉት እንቅስቃሴ ወሳኝነት እንዳለው በደንብ መናገር ይቻላል። አንደኛው የሜሰን ግሪንውድ ጉዳይ ነው። ሜሰን ግሪንውድን ማንቸስተር ዩናይትድ ወደ ኦሎምፒክ ደ ማርሴይ ሲሸጠው በ27 ሚሊዮን ፓውንድ 2024 ላይ እንደነበረ ይታወቃል። 2 ሲዝኖችን በዛ አሳልፏል። በእርግጥ ሜሰን ግሪንውድ ብቃቱ ብቻ አይደለም አሁን ከጀርባው የተለጠፈበት ስም ከዛ
ከዛ በተጨማሪ በአንድ ወቅት ተከሶበት የነበረው ሴክሹዋል አራስመንት በጣም ወደ ክለቦች እንዳይዘዋወር ትልቅ እንቅፋት ሆኖበታል ብሎ መናገር ይቻላል። ምናልባት ይህንን ነገር ቸል ብለው የቱርክ ክለቦች ሜሰን ግሪንውድን ለማስፈረም እንቅስቃሴ ላይ ይገኛሉ። ፌነርባቼ የተቃረበው ክለብ ነው። ለማንቸስተር ዩናይትድ ደግሞ ተጫዋቹን ሲሸጥ ከ10 እስከ 14 ሚሊዮን ፓውንድ ያገኛልና ከዚህ በፊት በዩናይትድ በኩል ስንሰማቸው የነበሩ የሴል ኦን ክሎዞች ወይም የተጫዋቹን መልሶ የመግዛት ባይባክ ክሎዝ፣ ከዛ በተጨማሪ ሴል ኦን ክሎዝ ተጫዋቹ በማርሴይ ሲሸጥ ያለው መብት 50 በመቶ 40 በመቶ ሲባል ነበር። አሁን ግን 30 በመቶ አካባቢ ነው ተብሏል። ስለዚህ ተጫዋቹ በሚሸጥበት ወቅት ማንቸስተር ዩናይትድ ከ10 እስከ 14 ሚሊዮን ፓውንድ ያገኛልና ያም በዝውውር ላይ ለዩናይትድ ትልቅ አድቫንቴጅ ይዞ የሚመጣ ነው። ብዙዎች ሜሰን ግሪንውድን በተለይ በኦሎምፒክ ደ ማርሴይ ያሳየው ብቃት ባለፉት 2 ዓመታት በሄታፌም የነበረው ቆይታ በአትሌቲኮ ማድሪድ በሌሎችም ክለቦች አይን ውስጥ እንዲገባ አድርጎታል። ዩቬንቱስም ተጫዋቹን ሲፈልግ ነበርና በእርግጥ የትኛውም ክለብ ሲያስፈርመው ምናልባት ቱርክ ላይ ላንመለከት እንችላለን። ነገር ግን ትልቅ ተቃውሞ ሊያስነሳ እንደሚችል ግን በግልጽ በአደባባይ የምንመለከተው ነው። ወደ እንግሊዝ ቢመጣ ያንን ተቃውሞ የሚቀርለት አይመስልም። ቸልሲን በተመለከተ አንድ ተጫዋችን ለማስፈረም ከጣሊያን ሴሪያ ከቦሎኛ ንቅናቄ ጀምሯል። የእንቅስቃሴ ቸልሲ እንቅስቃሴ በተለይ ደግሞ አታኪንግ ሬንፎርስመንት ነው። የማጥቃት አማራጩ በቸልሲ በኩል ለማጠናከር ነው። ጆናታን ሮ ይባላል። በጣም ጥሩ የሚባል በቦሎኛ ጥሩ የሚባል አቅም ያለው የተጫዋች ነውና በቦሎኛ አንድ ያለ ጋዜጣ አለ፣ ሬስቶ ይባላል። ሬስቶ ዳል ካርሊኖ የተባለ ጋዜጣ አለና እዛ ጋዜጣ ላይ ቸልሲ እስካሁን ፎርማል ኦፈር እስካሁን አላቀረበም። ነገር ግን በቦሎኛ በኩል ተጫዋቹን የማቆየት ፍላጎት ቢኖረውም ይህ የ21 ዓመት በታች የቦሎኛ ተጫዋች በቸልሲ በኩል ወደ ክለቡ እንዲመጣ ይፈልጋል። በእርግጥ ቸልሲ ሰምረቪልን፣ ፍራንቼስኮ ትሪንካውን ለማስፈረም ፍላጎት አለው። ፍራንቼስኮ ትሪንካውን ከስፖርቲንግ ሊዝበን እንዲሁም ደግሞ ሰምረቪልን ከዌስትሃም ዩናይትድ። በእርግጥ የሰምረቪል ፈላጊዎች ብዙ ናቸው። ማንቸስተር ዩናይትድ፣ አርሰናል እና ፓሪስ ሰን ጀርመን በዋነኝነት ስማቸው የሚጠቀስ ክለቦች እንደሆኑ ይታወቃሉና በዚህ ደረጃ የቸልሲ እንቅስቃሴ እየተጠበቀ ይገኛል። ከኒውካስል ዩናይትድ ጋር በተያዘ 2 ጉዳዮችን ላንሳ። አንደኛው ከአርሰናል ተጫዋች ነጥቋል። በጣም የሚያስገርም ነው። አርሰናል የአካዳሚ ተጫዋቾችን እያስፈረመ ይገኛል። አንዳንድ የአካዳሚ ተጫዋቾችን ደግሞ እያጣ ይገኛል። የተጫዋች ኬረን ቶምሰን ይባላል። ኬረን ቶምሰን 16 ዓመቱ ላይ ይገኛል። በእንግሊዝ ክለቦች መካከል ዝውውሮችን ማድረግ ይቻላል። እንደሚታወቀው 16 ዓመት ሆኗቸው። የማንቸስተር ዩናይትድን ጉዳይ ሳነሳላችሁ የማነሳው ጉዳይ አለ ከእድሜ ጋር በተያያዘ። ለምሳሌ አንድ ኮሎምቢያ ተጫዋች አለ ወደ ፕሪሚየር ሊግ ለመምጣት 18 ዓመቱን ይጠብቃል። አርሰናል ቤት ለምሳሌ የኩዌንቴሮ ወንድማማቾች መንታዎቹ ማለት ነው ወደ አርሰናል ለመምጣት በሚቀጥለው ዓመት 18 ዓመት እስኪሞላቸው መጠበቅ አለበትና በዚህ ሂደት አርሰናል 16 ዓመቱ ላይ ያለውን የኬረን ቶምሰንን ዝውውር ተነጥቋል። በአርሰናል አካዳሚ ላይ የነበረ ነው። አርሰናልን ለቆ አሁን በቀጥታ የኒውካስትል ዩናይትድ አካዳሚ ውስጥ ተቀላቅሏል። ከእንግሊዝ ከ17 ዓመት በታች ብሔራዊ ቡድን ውስጥ ተመልክተነው እናውቃለን። የኒውካስትል ዩናይትድ ፕሮጀክት የበለጠ ለተጫዋቹ እንደሚስማማ ቤተሰቦቹም እሱም ወስነው የሜዲካላቸውን አጠናቀዋል። ሂር ዊ ጎ የተባለ ዝውውር ሆኗል። በቀጣይ እንግዲህ በትልቅ ደረጃ የሚጫወት ከሆነ የ16 ዓመት ተጫዋች ኬረን ቶምሰንን በተመለከተ እንመለከታለን። ከአርሰናል በተቃራኒም ሊጫወት ይችላል። አርሰናል በሊጉ ላይ ብዙ ተጫዋቾች ያሉት በአካዳሚ አልፈው ከዛ በኋላ ወደ እነዚህ ቡድኖች በተቃራኒ ሲጫወቱ አርሰናልንም ሲገጥሙ ተመልክተን እናውቃለን። አምና በሰንደርላንድ አርሰናል ላይ ግብ ያስቆጠረው ተከላካይ እናስታውሷለን። ከዛ ውጪ ሌሎችንም በርከት ያሉ ተጫዋቾች መጥቀስ ይቻላል። እነዚህ ጉዳዮች የሚጠቀስ ጉዳዮች ናቸው። ከአርሰናል ጋር በተያያዘ ትልቅ ጉዳይ አለ፣ እንመለከተዋለን፣ እንመለስበታለን። ቀደም የማንቸስተር ዩናይትድን ጉዳይ ሳነሳ ነበር መግቢያ ላይ። ማንቸስተር ዩናይትድ ትሪፕል ሳይኒንጎችን 3 ዝውውሮችን ዛሬ ይፋ ሊያደርግ ይችላል። እነዚህ ዝውውሮች መካከል ክርስቲያን ኦሮስኮ የተባለ ተጫዋች ያለ ኮሎምቢያዊ የ18 ዓመት ተጫዋች ነው። ዛሬ ነው 18 ዓመቱን የሚይዘውና ይህንን ተጫዋች ለማስፈረም ማንቸስተር ዩናይትድ ጥረት ሲያደርግ አምና ነበረ ሙከራ ሲያደርግ የነበረው። ከዛ በኋላ በዚህኛው ክረምት ወደ ማንቸስተር ዩናይትድ እንደሚመጣ ከሚጠበቁ ተጫዋቾች መካከል አንዱ ነበር። ዛሬ ይፋ ይደረጋል። ክርስቲያን ኦሮስኮ የማንቸስተር ዩናይትድ
አዲሱ ተጫዋች ሆኖ እንመለከተዋለን። ማንቸስተር ዩናይትድን አዲስ ተጫዋች ይቀላቀላል ማለት ነው። ባለፉት ቀናት የሰማናቸው ዝውውሮች አሉ። አንደኛው የካርል ዳርሎ ሶስተኛው ግብ ጠባቂ ወይም ሁለተኛ ግብ ጠባቂ ነው። በዩናይትድ ሊቀጥል የሚችል የሆም ግሮን ኮታን ሊያሟላ የሚችል ተጫዋች ነው። ያንን ቦታ እንዲይዝ ይችላል። ክለቦች ቁጥር አለ። የኦምግሮን ታለንት ወይም በእንግሊዝ አካዳሚ በዌልስ በእንግሊዝ አካዳሚዎች ውስጥ ያደጉ ተጫዋቾች መሆን ያለባቸው። ከውጭ ሀገራት የመጡ ተጫዋቾች እንኳን ከሆኑ በጣም እርሊ በታዳጊነታቸው የሚመጡ ከሆነ እንደ እንግሊዛዊ ተጫዋች እንደ እንግሊዝ የእግር ኳስ ውጤት ይቆጠራሉና የሆምግሮን ታለንት ተብሎ የሚያዙ ናቸው። የግብ ጠባቂ 30ዎቹን አጋማሽ አካባቢ ያለ ተጫዋች ነው ዳርሎ። ነገር ግን የሆምግሮን ኮታውን ስለሚያሟላ ዩናይትድ ያንን ያደርጋል። በቅርብ ጊዜ ሲቲም ያንን ሲያደርግ ተመልክተን እናውቃለን። ሌላኛው ሶስተኛው ዝውውር ከማንቸስተር ዩናይትድ ጋር በተያዘ የአንድሬ ሳንቶስ ዝውውርን ይፋ ያደርጋል ተብሎ ይጠበቃል። እነዚህ ሶስት ዝውውሮች የማንቸስተር ዩናይትድ የዛሬ ኃላፊነት የዛሬ ስራዎች ናቸው ብሎ በደንብ ማንሳት ይቻላል። አርሰናል ቤት ዘ ኢንዲፔንደንት ወይም ደግሞ ሚጉኤል ዴላኒ ይዞት የወጣው ዝርዝር ዘገባ አለ። በጣም ከአርሰናል ጋር በተያዘ አርሰናል ተፎካካሪዎቹ አሁን ገለል ያሉለት ይመስላል። በቀጥታ የኡሊያን አልቫሬዝን ዝውውር ለማጠናቀቅ የበለጠ መራጭ እንዳለው እየተነገረ ይገኛል። በተለይ ተጫዋቹ የመጀመሪያው ምርጫው በቀጥታ መሄድ የሚፈልገው ወደ ባርሰሎና እንደሆነ ይታወቃል። በካታሎኒያ ግዛት መኖር በዛ መጫወት ለባርሰሎናም ራሱን ማሳየት ይፈልግ ነበር። ነገር ግን ያለው ፖለቲክስ በዛው በስፔን እግር ኳስ ላይ በጣሊያን እግር ኳስ ላይ ብዙ ጊዜ ከኢንተር ወደ ዩቬንቱስ ከኤሲ ሚላን ወደ ኢንተር ከኢንተር ደግሞ ወደ ናፖሊ የተባለ ብዙ ዝውውሮችን እንመለከታለን። ምንም ያን ያክል ችግር የለባቸውም። አንዳንድ ጊዜ ለኢንተርም ለዩቬንቱስም ለኤሲ ሚላንም የተጫወቱ በጣም ትልልቅ ስሞችን ብዙ መጥራት ይቻላል። ሮናልዶ ሉዊስ ናዛሪዮ ዴሌማ ለሁለቱም ተጫውተዋል። ዝላታን ኢብራሂሞቪች ለሶስቱም ተጫውተዋል እና እንደዚህ አይነት ችግሮች የለባቸውም። በእንግሊዝ እግር ኳስም አንዳንድ ጊዜ ያጋጥማል። በእርግጥ እንዲህ ራይቨለሪ ያለባቸው በጣም ተቀናቃይነት ያለባቸው ክለቦች አሉ። ወደ ቶትናምና ወደ አርሰናል ያን ያክል ዝውውሮች አይደረጉም። ማንቸስተርና ሊቨርፑል ብዙ ጊዜ ዝውውሮች አይኖሩም። እንደዚህ አይነት ስሞችን መመልከት እንችላለን። ቼልሲና አርሰናል ግን ለምሳሌ ብዙ ጊዜ በተለይ በቅርብ ዓመታት ላይ ከቼልሲ አርሰናል ብዙ ተጫዋቾችን ሲያስፈርም ተመልክተን እናውቃለን። በዚህኛውም ክረምት የኤንዞ ፈርናንዴዝ ጉዳይ በስፋት በዋነኝነት በአርሰናል በኩል አማካኝ ስፍራ ላይ ከቼልሲ ሊያስፈርመው የሚችልበት እድል አለ ተብሎ ሲዘገብ ነበርና ወደ ኡሊያን አልቫሬዝ ዝውውር ስንመጣ ተጫዋቹን ለማስፈረም የሚደረጉ እንቅስቃሴዎች አሉ። የ26 ዓመቱ ተጫዋች በዋነኝነት ቆይታውን በስፔን መቀጠል ከአትሌቲኮ ማድሪድ ግን መልቀቅ ይፈልጋል። በእርግጥ ሪያል ማድሪድም ጥያቄ አቅርቦ ነበር። ወደ ሪያል ማድሪድም ለመሄድ ፍላጎት ያን ያክል ባያሳይም የሚጠላው ነገር ነው ተብሎ አይታሰብም። አርሰናል አሁን እዚህ ጋር ምንድን ነው ድሎቹ የተፈጠሩት? አትሌቲኮ ማድሪድ ለእነዚህ ክለቦች ተጫዋቹን መሸጥ አይፈልግም። እስከ 130 ሚሊዮን ፓውንድ ለተጫዋቹ ሊያቀርብ ይችላል። ዓለም ዋንጫው ላይ በሚገርም ግብ ወደ ዓለም ዋንጫው ተመልሷል። ዓለም ዋንጫው ላይ ተመልክተናል ማለት ይቻላል። አርጀንቲና ስዊዘርላንድን ባሸነፈችበት ጨዋታ ላይ ኤክስትራ ታይም ላይ ባለቀ ሰዓት ለአርጀንቲና ብሔራዊ ቡድን የትኛውም ግብ ጠባቂ ለሁለት አይዙትም የተባለ የሚገርም አይነት ግብ አስቆጥሮ ራሱን በዓለም ዋንጫው ላይ አግኝቷል። በጣም ጠፍቶ አቋሙ ወርዷል። ዝውውሮች ላይ ብዙ ስሙ ሲነሳ ነበርና ብዙ ጊዜ ክለቦች ዝውውሮች ላይ ያሉ ተጫዋቾችን የማያጫውቱት አንድም ዋነኛው ምክንያት ለዚህ ነው። በዋነኝነት ተጫዋቾቹ ትኩረታቸው ይሰረቃልና ኡሊያን አልቫሬዝ የ26 ዓመቱ አርጀንቲናዊ ተጫዋች በአርጀንቲና ብሔራዊ ቡድን ከሚኖረው ቆይታ በኋላ የአርሰናል ፕሪሲዝንን በጊዜ ለመቀላቀልም የሚያስችል ዝውውር ሊፈጸም ይችላል የሚል ዘገባን ነው ዘ ኢንዲፔንደንት ላይ ወይም ደግሞ ሚጉኤል ዴላኒ ይዞት የወጣው ዘገባ የሚያሳየውና የስፔን እግር ኳስ ፖለቲክስ አልቫሬዝም አሁን ወደ አርሰናልም ለመዛወር ፍላጎት እያሳየ ይገኛል የሚል ዘገባ ነው ሚጉኤል ዴላኒ ይዞት የወጣው። ባርሰሎናም ሪያል ማድሪድም ፓሪስ ሳን ጀርመንም የተጫዋቹ ፈላጊዎች ናቸው። አትሌቲኮ ማድሪድ ደግሞ ኢንሲስት ሲያደርግ ነበረ ለሁለቱ ራይቫለሪ ላለባቸው ለሁለቱ የቅርብ ተቀናቃኞች ለባርሰሎናና ለሪያል ማድሪድ። አንደኛው በተለይ ሪያል ማድሪድ የከተማ ተቀናቃኙ ነው። በእርግጥ በቅርብ ጊዜያት ላይ ለምሳሌ አሁን የቡድኑ ቁልፍ ተጫዋች የማርኮስ ዮሬንቴ የሪያል ማድሪድ ተጫዋች ነበር። በሪያል ማድሪድ ያለፈ ነው። አልቫሮ ሞራታም የሪያል ማድሪድ ተጫዋች ሆኖ በሪያል ማድሪድ አካዳሚ ተመልከተ ነው። ነገር ግን
በአትሌቲኮ ማድሪድም ተመልክተናል። እንደዚህ አይነት ዝውውሮች አሉ። የሮድሪን ዝውውር ለማጠናቀቅ አሁን ፍላጎት እንዳለው ይታወቃል ሪያል ማድሪድና ሌላ የአትሌቲኮ ማድሪድ ስም የአትሌቲኮ ማድሪድ ተጫዋች የነበረ ተጫዋች ነውና እንደዚህ አይነት ጥረቶች ይደረጋሉ በክለቦች በኩል። የአርሰናልና የአልቫሬዝ ጉዳይ አሁን ነፍስ የተዘራበት ጉዳይ ይመስላል። ከካርሎስ ባሌባ ጋር በተያዘ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ዳግም ፍላጎቱን ሪቴን አድርጓል። ወደ ዝውውሩ ለመግባት ፍላጎት አሳይቷል። እስካሁን ምንም አይነት ዲል አላደረገም ወይም ደግሞ በዚህ ዝውውር ላይ በካርሎስ ባሌባ ዝውውር ላይ ከብራይተን ተጫዋቹን ካሜሮናዊውን አማካይ ለማምጣት ስራዎችን አልጀመረም። ሌሎች ቅድሚያ ትኩረት የሰጠባቸው እንቅስቃሴ እያደረገባቸው ያሉ ዝውውሮች አሉ ተብሏል። የማንቸስተር ኢቭኒንግ ኒውስ ዘገባ ነው። ከዩናይትድ ጋር በተያዘ ግን ሚድፊልድ ላይ በጣም ራሱ ማጠናከር ይፈልጋል። በዚሁ የክረምት የዝውውር መስኮት ላይ ብዙ ስፔኩሌሽኖች አሉ፣ ብዙ ስሞች ይነሳሉ። ካርሎስ ባሌባም አንደኛው ስም ሆኖ ብቅ ብሏልና ከ12 ወራት በፊት ስሙ ሜንሽን ይደረግ ነበር፣ ስሙ ይጠራ ነበር። ወደ ማንቸስተር ዩናይትድ ለመምጣት ፍላጎት ነበረው፣ ልቡ ሸፍቷልም ሲባል ነበር። ከዛ በኋላ የብራይተን ጥያቄ ከ100 ሚሊዮን ፓውንድ በላይ ሆነና ባለፈው ክረምት ለምሳሌ ዩናይትድ 80 ሚሊዮን ፓውንድ ለመክፈል ፍላጎት ነበረው። አሁን እስከ 60 ሚሊዮን ፓውንድ ድረስ ሊከፈልበት የሚችል በተለይ አቋሙ እንዳምና እንዳልሆነ ወይም በተጠናቀቀ የውድድር ዘመን ከዛ በፊት በነበረው ዓመት ባሳየው ብቃት ልክ እየተጫወተ እንዳልነበረ ብዙዎች ምስክርነትን ይሰጡለታልና ብዙ እየተባለበት ያለ ጉዳይ ነው። ቸልሲ ላይ ሌላኛው ጉዳይ የግሪንውድ ጉዳይን በማንቸስተር ዩናይትድ ቤት እንዳነሳ ነው ሁሉ በቸልሲ ቤት ደግሞ የጋርናቾ ጉዳይ ከክለቡ ጋር የሚለያይበት እድል በጣም እየሰፋ በቸልሲ ሌላ የማይፈለግ ተጫዋች እየሆነ ይገኛል። ከዛ ውጪ ግን ቸልሲ ቤት ከምንመለከታቸው ዝውውሮች መካከል ፔፕ ቸቨሪያ የአዲሱ የቻቪ አሎንሶ የመስመር ተከላካይ ሆኖት ይሆናል ተብሎ ይጠበቃል። የሌፍት ባክ ቦታ ላይ ክፍተቶች አሉ። ማርክ ኩኩሪያ ክለቡን ለቋል። የሱም ቦታ ደግሞ ለመሸፈን አሰልጣኝ ቻቪ አሎንሶ ትክክለኛ አማራጭ ብለው የወሰዱት ፔፕ ቸቨሪያ ነው። የመጀመሪያ ጥያቄ 10 ሚሊዮን ፓውንድ አቅርቦ ነበረ። ነገር ግን አሁን ቸልሲ ጥያቄውን ከፍ ሊያደርግ ይችላል። እንደ ሲሞን ፊሊፕስ ዘገባ ከሆነ የራዮ ቫይካኖ ጥያቄ ቢያንስ እስከ 20 ሚሊዮን ፓውንድ ድረስ የቸልሲ ክፍያ እስከና አዶንሱ ቢጠጋጋ የሚል እምነት አለው። ቸልሲ ደግሞ አዶንሱንም ጨምሮ 10 ሚሊዮን ፓውንድ አቅርቦ ነበር። አሁን አዶንሱን ጨምሮ እስከ 15 ሚሊዮን ፓውንድ የክፍያ ድርድሩን ከፍ ለማድረግ ፍላጎት አለው። በተለይ ደግሞ ከ12 ወራት በፊት የ5 ዓመት ውል ፈርሟል በራዮ ቫይካኖ። ፔፕ ቸቨሪያን በተመለከተና በተለይ ደግሞ ስትሮንግ የሚባል የድርድር ሂደት ላይ እንደነበሩ እናስታውሳለን። ከማይክል ኦሊሴ ጋር በተያዘ የሚነሳ ጉዳይ አለ። በኦሬሊዮ ቻሚኒ፣ በኢብራሂማ ኮናቴ፣ በካላያን ኤምባፔ ጫና እየተደረገበት ይገኛል። በዛው በፈረንሳይ ካምፕስ ተጫዋቹን ወደ ማድሪድ ለማምጣት የኤጀንትነት የወኪልነት ስራ እነዚህ ተጫዋቾች እየሰሩ ነው የሚል ዘገባን እየተመለከትን እንገኛለንና ተጫዋቹ ከባየርን ሰዎች ጋር ከለማውንጫው መጠናቀቅ በኋላ ንግግር ለማድረግ እቅድ ይዟል። በተለይ ደግሞ ንግግሩ ነገሮችን ክሊር ለማድረግ በቡንደስሊጋው ቻምፒየን በኩል በዛው ለመቀጠል ወይም ደግሞ ወደ ሪያል ማድሪድ ለመሄድ ያለውን እድል የክለቡን አቋም ለማወቅ አሁን ሽጡኝ ልቀቁኝ ብሎ ጫና ሊያደርግ ይችላልና የሪያል ማድሪድም ገፋ አድርጎ መምጣትም ሊጠበቅ ይችላል። በእርግጥ ሪያል ማድሪዶች 150 ሚሊዮን ዩሮ አዘጋጅተናል፣ ትልቅ ተጫዋች እናስፈርማለን ብለው ነበረ የፕሬዝዳንትነት ምርጫ ሲደረግና በዛው በምርጫ ሂደት ደግሞ ከተመለከትናቸው ጉዳዮች መካከል ፍሎሬንቲኖ ፒሬዝ ምርጫውን ካሸነፉ በኋላ ጆዜን ቀጥረዋል፣ ተጫዋቾችን አስፈርመዋል። ለኡሊያን አልቫሬዝ 150 ሚሊዮን ዩሮ አቅርቦ ነበር። ነገር ግን ብዙዎች ማይክል ኦሊሴ ነው የፕሬዝዳንቱ ፊርማ ተብሎ ሲነገር ነበር እና ፋብሪዚዮ ሮማኖ ጭምር ትልቅ የተሳሳቱበት ዝውውር እንደነበረ መናገር ይቻላል። ከፓሪስ ሰን ጀርመን ጋር በተያዘ ከባርሰሎና ፈርናን ቶሬስን ለማስፈረም ፍላጎት አላቸውና በተለይ ደግሞ ብራድሌ ባርኮላ የሚለቅ ከሆነ ስፔናዊ አሰልጣኝ በደንብ በስፔን ብሔራዊ ቡድን ቶሬስን ተጠቅሞበታል። አሁን ደግሞ ፌራን ቶሬስን ዳግም በፓሪስ ሰን ጀርመን ሊጠቀምበት ይችላልና የያን ዲየሞንዴ ዝውውር በጣም አስቸጋሪ ሆኗል። ላይፕዚግ 130 ሚሊዮን ዩሮ ጥያቄው በጣም የበዛ ይመስላል። 20 ሚሊዮን ዩሮ ነው አምና ያስፈረመው። 12 ወራትን ቆይቶ 110 ሚሊዮን ዩሮ የሚያተርፍበትን ኢንቨስትመንት አድርጓል ማለት ይቻላልና አንዳንድ ጊዜ ክለቦች እንዴት ያን ዲየሞንዴን እዛው ስፔን ውስጥ እያለ በ20 ሚሊዮን ዩሮ ማስፈረም እየቻሉ እንዴት አሁን አንድ አመት ቆይቶ እንዴት ያመለጣቸው
ያስፈልጋቸው እንዴት ስካውት ሳያደርጉት ቀሩ የሚለው ጥያቄ በትልቅ ደረጃ ሊነሳ የሚገባው ጉዳይ ይመስለኛልና በዋነኝነት እነዚህ በክለቦች በኩል እየወጡ ያሉ ዘገባዎች ናቸው። የማርከስ ራሽፈርድ ጉዳይ ከአሰልጣኝ ማይክል ካሪክ ጋር በቀጣይ ቀናት ውይይት ያደርጋል። በተለይ ዓለም ዋንጫው ቀጣይ በያዝነው ሳምንት ውድለት ይጠናቀቃል። ቀጣይ ሳምንት ደግሞ ማርከስ ራሽፈርድ ከማይክል ካሪክ ጋር ተጫዋቹ በእርግጥ ወደ ማንቸስተር ዩናይትድ ለፕሪሲዝን መመለስ ልምድንም ከማንቸስተር ዩናይትድ ዋናው ቡድን ጋር ለማድረግ ፍጹም ፍላጎት አለውና የማንቸስተር ዩናይትድ አቋም የአሰልጣኝ ማይክል ካሪክን ፍላጎትም ለማወቅ ጥረት ያደርጋል ተብሎ እየተጠበቀ ይገኛል። የአሰልጣኝ ቅጥሮች፣ ሌሎች አጫጭር ጉዳዮችንም መለስ ብዬ ያቀርብላችኋለሁ። ከዛ አስቀድሞ ግን የምናነሳቸው ሀሳቦች አሉ። በተለይ ደግሞ ከእናንተ ትናንትና የጻፋችሁልን መልእክቶች አሉ። ብዙዎቻችሁ መልእክቶቻችሁን እየጻፋችሁልን አይደለም። ሞቅ ሞቅ አድርጎት መልእክቶቻችሁን ላኩልን። ይህንን ቪዲዮም ደግሞ ላይክ አድርጋችሁ ጀምሩ። በደንብ አግዙን፣ አበረታቱን እንላለን። ቻናላችንን እንግዲህ በምንሰራው ልክ እንዲታይልን የእናንተ መገዛ ያስፈልገናል። ትናንትና ቀድሞ መልእክት የላከልን አሜ ከጭሮ ነው። በዓለም ዋንጫው ላይ ማን ዋንጫውን ያሸንፋል ብዬ ጠይቄ ነበር። ብዙዎቻችሁ አልተሳተፋችሁበትም። ዛሬ ምላሻችሁ ልትሰጡን ትችላላችሁ። በዓለም ዋንጫው ላይ 4 ቡድኖች ቀርቷል። በፊፋ ታሪክ የፊፋ ራንኪንግ ላይ ከአንደኛ እስከ 4ኛ ያሉ ቡድኖች ለመጀመሪያ ጊዜ በዓለም ዋንጫው ግማሽ ፍጻሜ ላይ 4 ቡድኖች ብቻ ቀርቷል። 48 ቡድኖች ነበሩ። 44 ቡድኖች ተሰናብተው 4 ቡድኖች ብቻ ቀርቷል። 104 ጨዋታዎች ይደረጋሉ ተብሎ 100 ጨዋታዎቹ ተደርገው 4 ጨዋታዎች ብቻ ይቀራሉ። አሜ እንደጻፈልን ከሆነ ፈረንሳይ ዋንጫውን ታሸንፋለች። አርጀንቲናም በደረጃ ስንመለከታት 2ኛ፣ ስፔን 3ኛ፣ እንግሊዝ 4ኛ ደረጃን ይዘው ያጠናቅቃሉ የሚል ግምቱን አስቀምጦልናል። አህመድ ከጅቡቲ የሌሊቱን ጨዋታ ትናንትና አይቼዋለሁ። የአርጀንቲናንም ሁለቱንም ጨዋታ ኖርዌይንም ጭምር። በተለይ የኖርዌይ ጨዋታ ምርጥ ነበር፣ ወደ ጋርድ በተለይ ልዩ ነበረ የሚል ሀሳቡን አካፍሏል። ኖርዌይ መሸነፍ አልነበረባትም የሚል ሀሳቡን አካፍሎናል። ፓማባይ ከደቡብ አፍሪካ ስለ ጻፍክልን መልእክት ከልብ እናመሰግናለን። ኩማ ዋቅጅራ ፊፋ ለአርጀንቲና እያደላ ነው፣ ዋንጫውን መስጠት ብቻ ነው የቀረው የሚል መልእክቱን ልኮልናል። ብዙዎች ያላቸው ቅሬታ እንደሆነ ከፊፋ ጋር መናገር ይቻላል። እንዳላይ ከደብረ ዘይት ዝርዝር ጉዳዮችን አንስቶልናል። እኔ እንግሊዝ ማለፏ ተገቢ ነው ባይ ነኝ። አርጀንቲና በተለይም በእርዳታና በድል እዚህ ደርሷል። እመኑኝ አሁን ላይ በድፍረት እናገራለሁ። እንግሊዞች አርጀንቲናን አሳምነው ያሸንፋሉ። ፊፋና አርጀንቲና እዚህ ላይ ጉዟቸው ይቆማል። የማንቸስተር ዩናይትድ የሕክምናና የምልመላ ቡድን በጣም ጥሩ ስራ ሰርቷል። በተለይ ኤደርሰን ጉዳት ቀድመው ችግሩን አውቀው ነበረ። ለዚህ ነው የሳንቶስን ዝውውር የአንድሬ ሳንቶስን ዝውውር ከቸልሲ በፍጥነት ያጠናቀቁት። ብልነት የተሞላበት ዝውውር ነው ብለዋል። ስለ አርሰናል ዝውውር፣ ስለ ሊቨርፑልና ቸልሲን በተለይ መቀዛቀዝ አንስቶልናል። የዓለም ዋንጫ ኮከብ ግቢ ኬሊያን ኤምባፔ ይሆናል። ፈረንሳይ ከእንግሊዝ ለዋንጫ ይደርሳሉ። ክበሩልኝ፣ እናመሰግናለን። ስለ ጻፍክልን መልእክት የመጨረሻ ጉዳይ ላንሳ። ነጅብ ሰንገሮ ከናይሮቢ የቸልሲ ደጋፊ ነኝ። እንግሊዝ አሁንም ቢሆን እድል ነው እንጂ ያሳለፋት በተቃራኒ ኖርዌይ እድል ነው የጣላት። ስዊዘርላንድ ቀይ ካርዱ ጎርቷታል። አርጀንቲና ለማለፍም ችላለች። አሁንም ቢሆን ድል ለፈረንሳይ ብሎናል። ሁላችሁንም ከልብ እናመሰግናለን። የመጨረሻ 2 ጉዳዮችን ላንሳ። ከፊፋ ጋር በተያያዘ 2030 ላይ የዓለም ዋንጫ 100ኛ ዓመት ይከበራል። በተለይ በ6 ሀገራት አካባቢ ይዘጋጃል። አርጀንቲና፣ ፓራጓይ፣ ዩራጓይ የመጀመሪያዎቹን ጨዋታዎች ያስተናግዳሉ። ከዛ በኋላ ቀጥታ ወደ ሞሮኮ፣ ወደ ስፔን እና የዓለም ዋንጫ ወደ ፖርቹጋል በሶስቱ ሀገራት መካከል ይደረጋል 2030 ላይና ጂያኒ ኢንፋንቲኖ በቀጣይ በ64 ሀገራት መካከል ዓለም ዋንጫው እንዲደረግ ፍላጎት አላቸው። አሁን በ48 ሀገራት በፊት 32 ሀገራት ነበሩ የዓለም ዋንጫ ላይ የሚሳተፉት። 64 ጨዋታዎች ነበር የሚደረጉት። አሁን 104 ጨዋታዎች 48 ቡድኖችን ተመልክተናል በዚህኛው የዓለም ዋንጫ ላይ። በቀጣይ ደግሞ ቁጥሩ ከዚህም ከፍ ሊል ይችላል የሚሉ ሀሳቦች አሉ። እናንተ ምን ትላላችሁ? ቁጥሩ ከዚህ በላይ መጨመር አለበት ወይ? ለችም ወይ? በተለይ ደግሞ አሁን ትልልቅ ጨዋታዎችን ዓለም ዋንጫ ላይ አሁን ነው የምንመለከተው። ገና አብዛኞቹ ቡድኖች ከቀላል ካሉ ተጋጣሚዎች ጋር ሲገናኙ እንደሰነባበቱ ይታወቃል። ሴኔጋል ከፓፔቲያው ጋር ተለያይታለች። ከዓለም ዋንጫው 32ቱ ጥሎ ማለፍ ዙር የተሰናበተችበት በቤልጅየም የወደቀችበት ጨዋታ በጣም የሚያስቆጭ ነውና ፓፔቲያው የ45 ዓመቱ አሰልጣኝ ከቡድኑ ጋር ተለያይተዋል። ከ2004 ጀምሮ ቡድኑ ሲያሰለጥን ነበረ። ፓትሪክ ቪዬራ የቀድሞ አርሰናል ሌጀንድ የአርሰናል አምበል
ይችላል፣ የሴኔጋል ብሔራዊ ቡድን ሊረከብ ይችላል የሚሉ ሀሳቦች አሉ። ለሁሉም እነዚህ ጉዳዮች በዋነኝነት ዛሬ የሰማናቸው ጉዳዮች ናቸው። በክለቦቻችሁ ዋነኛ የምንላቸውን ጉዳዮች አንስተናል። በአዳዲስ ጉዳዮች በዝርዝር መረጃዎች ዳግም እንመለሳለን። ሼር አድርጎልን፣ ላይክ አድርጎልን፣ ሰብስክራይብ አድርጎ ሁሌ የምንለው ጉዳይ ነው። አግዙን፣ አበረታቱን፣ ቻናላችንን በጋራ እናሳድግ። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን።